አንተ እንደምትሰራው እንዴ ማለት ምንድን ያልከው? ምንድን ያልከው? ናቲ ምንድን ያልከው? ለማንኛውም ደረሰኞች ቼክ አድርገው ሙሉ መሆኑን በኋላ በእሱ ኃላፊነት ነው የሰጠው። እኔ አልወሰድኩም። አሁን ማወቅ ያለበት አንተ ላይ አሁንም ነገሮችን እየጣለቻለች አይደለም። እሱን ስለማምነው ነው። እኔ ብሆን በራሴ ማሜ ቃል ስለገባልኝ ባየችው ነገር ልቧ ተሰብሯል። ማሜ ቪዲዮ ግን አስፈላጊ ነው። በቃ እኔ እሱ ጋር መሄድ ብቻ ነው የምፈልገው። እባክህን እሱ ቤት ውሰደኝ። ሌላ ምንም አልፈልግም። እኔ እሱ ቤት ውሰደኝ። በቃ ፊት ለፊት ላወራው ነው የምፈልገው። እባክህን ማሜ እባክህን ተረጋጊና ይኸውልሽ ወይኔ በስመ አብ እንዴ መሽቷል። ግን ደግሞ ለመሄድም ግዴታ ሆነብኝ ማለት እቺ ልጅ እዚህ ሰዓት ላይ የሆነ ነገር ብትሆንሳ ቢያንስ በቃ ሄደን ምንድነው ነው ያሰብኩት የቤቱን ካርታ ተቀበለን ለመምጣት ነው። አዎ ሌላ ምንም እኮ አልፈልግም ማሜ። እኔ ልጅ በቃ አሁን እሷ ከውስጧ ላይ ቆርጣለች በሱ ያላትን ነገር ምክንያቱም ከሰሊና ጋር ማለትም ከሰላም ጋር ግንኙነት እንዳላቸው ከዚህ በኋላም ደግሞ አብረው እንደሚያን ነገር ስላየች ውስጧ ተሰብሯል። እረዳሻለሁ። እሱ ደግሞ ማሜ እባክህን እንሂድ በቃ። እኔ ይሄ የመጨረሻ ነው ማስቸገር። ከዚህ ሌላ ምንም ማስቸገረ ነገር የለም። ይሄ የመጨረሻ ነው። ለምን ካልክ ማሜ እስካሁን ውሸት እየመሰለኝ እንደዚህ ተገላልጦ ሚዲያ ላይ መውጣት ከጀመሩ ምን ሲያደርጉ እንደነበር አይታለ። እኔ አሁን ማድረግ ያለብኝ ብቸኛው ነገር ከሱ ህይወት እወጣለታለሁ። በቃኝ። እኔ ምንም አልሞትም። እኔ ምንም አልሆንም። ብጎዳ ነው ትንሽ ቀን ነው የምጎዳው። በቃ እግዚአብሔር ደግሞ እንደፈለገው ያርገኝ። እኔ እንዴትም የኔ አምላክ እኔ ይጠግነኛል። እኔ ግን በቃ ውሰደኝና ንብረቴን ቃል ገብተልኛል አይደለም? እንሂድ ንብረቴን ይስጥ። በቃ ማሜ እኔ ይሄ የመጨረሻ ነው ማስቸግር። ይሄ መጨረሻዬ ነው በቃ። ቤተሰቦች እንሂድ በቃ ከእሷ ጋር ወደ ናቲ ጋር እንሄዳለን። አግባብ አይደለም ለፍቷል፣ ግን ሆኖም ሄደን መቀበል ይኖርብናል። እኔ እንደዛ ካላደረኩ ደግሞ አሁን እኔ ችግር ውስጥ ልገባ ነው። እሷ ያለችበት ሁኔታ አሁን እንደዚህ ስላወራች አይደለም፣ ተረጋግታ ስልክ ደውላልኝ ወይኔ ኧረ እኔ እኮ አሳበደኝ። እኔ ያለ አመሌ እኔ ምጮህ ሰው አይደለሁም። እኔ ድምጼ ራሱ ከፍ ብሎ የሚሰማ ሰው አይደለሁም። ቤተሰቦቼ ጓደኞቼ ያውቁኛል። እንደዚህ ምጮህ ሰው ተናዳጅ ሰው አደረገኝ። በቃ ብስጮህ ሆንኩኝ በሱ ምክንያት። እኔ ሰላሜን ነው የምመርጠው ማሚ። በቃ ይሄ መጨረሻ ነው ማስቸገር። እሺ ያው ናቲ ቤት ነው የደረስነውና ናቲ ሰላም ነው? መግባት ይቻላል? ቆይ አንዴ ምን ነው ገብተን እናውራ እኮ። ቆይ እሺ ምንድነው? ናቲ ገብተን እናውራ። ናቲ እንግባ እባክህ እኮ ትገባላችሁ። ቆይ ምንድነው? ናቲ ገብተን እናውራ። እንዴ ምንድነው እኮ ትገባላችሁ። ገብተን እናውራ። ምንድነው የሚለኝ ልጅ? ወደዛ ዞር በል። ገብተን እናውራ። ምንድነው እኮ ላውራ አይደል የመጣሁት? ገብተን እናውራ። ናቲ ገብተን እናውራ። ቁጭ በል እኮ ገብታችኋል እኮ። አሁን መቀመጥ አልችልም ነው? አይ ተቀመጡ። ግን ምንድነው ማሚ? ምንድነው ያረከለ ማለት? ምንም አይደለም። እሺ ምንድነው? እኔ ቪዲዮ እኮ ውሸት መስሎኝ ነው። ምንድነው ናቲ? ምንድነው ማየው? ምንድነው ማው? ምንድነው የምትሰራው? እዚህ ምንድነው የምትሰራው? ማሚ ነው ምንድነው የምትሰራው? ምንድነው የምትሰራው? ውጪ አንዴ ከሱ ጋር ላውራ። እኔ ከሱ ጋር ማለት የት ነው የምትወጣው? እያልከኝ ነው አልገባኝም። ማያ ምንድነው ናቲ? እኔ እኮ ቪዲዮ ውሸት መስሎኝ ነው። እኔ ጉዳይ ካንተ ጋር ነው ማሚ። ካንቺ ጋር ጉዳይ የለኝም። እኔ ካንቺ ጋር ጉዳይ የለኝም። አንተ ከኔ ጋር ማውራት አለብኝ። እንዳነከኝ እሺ ረፊ እንዴ ህግ ያለበት ሀገር እኮ ነው። የልጅ እናት ነች። ድጋማው የልጅ እናት ነኝ እንዴ አባታችን ሰራለሽ። በጣም ጥሩ። አንደኛ ብቻችን ልናወራ ነው ፈልገው። በቃል አልተገኘም። የቤቱ ካርታውን ልትመልስ በቃ አሁን አሁን ማሚ ይኸውልህ ለምንድን ነው አንተ ምንድን ነው ከኔ ማሚ ምንድን ነው ያረከው? እናንተ ሁለቀን አንቺ ለምን ዝም ማትይው እኮ በዚህ ሰዓት ምንድን ነው ሁለቀን ቀጠሮ ይዘን አልቀረም? ምን አይደለም የሚኩት ሁለቀን ቀጠሮ ይዘን አልቀረም እኮ በቃ አልሰማችኝም ነበረ። ዝም በይ እስኪ አንቺ ሴት አይደለሽ? ዝም በይ አንቺ ነሽ የምትመስኝ ያለሽ ሆኛ አንዴ ከሱ ጋር ላውራ። ይቅርታ የኔት ይቅርታ፣ በጣም ይቅርታ። አይሆን ማሚ ተረጋጋ። አሁን የራስህ ማሚ ከመርሸ እኔ እዚህ ጋር አንተ እንደምትሰራው ማለት ምንድን ነው ያልከው? ምንድን ነው ያልከው? ናቲ ምንድን ነው ያልከው? ምን ናት? አረፍ አንዴ የልጁ እናት ነው። አዝላ ዙር ስትፈልግ
ንብረቴን ስጠኝ በቃ አሁን ካርታውን ሰጥተህ እናቴ በስመ በዚህ አይነት መንገድ ምንም ነገር ነው የማታገኘው። ለምን ነው የማትሰጠው? አንቺ ራሱ እንዳላጠናግርሽ ዝም በይ። በቃ አይፈልግሽም። ተይው። ምንድን ነው የምትይው? እኔም አልፈልገውም። ንብረቴን ይስጠኝ በቃ አልፈልግም። ንብረቴን ስጠኝ። ወጥተሽ በህግ ጠይቂ። ማሜ ቃል ገብተህልኛል። ቃልህን እንድታከብር ነው እኔ እየጠበቅኩ ያለው። በህግ በጠይቅ ይችላል። ሰው ቤት መጥቶ ሰው መመጣት ይችላል። መምታት ይችላል። በጣም ነው የምታምሩት ናቲ። በጣም ሳልነግርህ አላልፍም። በጣም ነው የምታምሩት። በጣም ነው የምናምረው። ደስ ካለ በዚህ ሰዓት ለምንድን ነው ታዲያ አንቺ ልጅ መጥተሽ የበጠበጥሽኝ ሲቀጥልም በጣም ነው የምናምረው። ደህና ነን በጣም አንቺም አይጠቅምሽም። ማወቅ ያለብሽ ውሸታም ወንድ አይጠቅምሽም። እኔን እንዳያሸኝ አንቺንም ዋሽቶሻል። የሚጠቅምሽ ሰው ሆኖ አይደለም። አንቺን አይጠቅምሽም። ከማይጠቅምሽ ወንድ ጋር መውደድ ሌላ ታሪክ ነው። አንቺንም ዋሽቶሻል። አይጠቅምሽም። ሌባ ነው፣ ውሸታም ነው። አይጠቅምሽም። ማወቅ ያለብሽ አይጠቅምሽም። ወደዛ ሂድ። እጅን አታንሳብኝ። የደመደምከኝ መቻንሳይ ነው። አንቺ ሴት ልጅ ላይ እጁ የሚያነሳ ወንድ ምን እንዲያደርግልሽ ነው? ምንም አይጠቅምም። ውሰጁ። ንብረቴን ነው የምፈልገው። ንብረቴን ስጠኝ። በዚህ መልክ ምንም አታገኝም። እንዴት እንደምቀበል ማሜ አንተ ስለሷ አውራ። እኔ ምንም ማውራው ነገር የለም። አንቺ ራስሽ አምሻል። አንቺ ራስሽ አምሻል። እኔ ጋር ምንጭኝ። እሺ ቪዲዮ አንቺ ላይ ስልከሰከሱ ቪዲዮ ሶሻል ሚዲያ ላይ መልቀቅ ዝና መስሎሽ ነው? ጥሩ የሰራሽ መስሎሽ ነው? ውይ በጣም እንደዚህ መልከስከስ ስትልከሰከሽ ሚዲያ ላይ መልቀቅ ጥሩ ስራ መስሎሽ ነው? ጥሩ ስራ መስሎሽ ነው? ይሄ ብልግና ነው። ደህና ነገር አላደረግሽም። ላሳይሽ ነው። እኛ ተመችቶናል። የፈለግን መሆን እንችላለን። ምቾት እንደዚህ ከሆነ ይቅርብኝ። እኔ ከቤታችን ብቻ ወጥተን ከቤታችን ማሙ ውጪ ልንከታች ውጪ ልኝ እንዴ እኔ ግን ሴቱ ወዴት እየሄደ እንደሆነ ነው የማይገባኝ። ምንድን ነው ዛሬ መጣው በዚህ ከመቼ ሰው ቤት መምጣት በጣም ደባሪ ነገር ነው ያደረከው። ማሚ አንተ ራስህ ምን እየሆንክ ነው? እንደዚህ ማድረግ ትክክል ነው እንዴ? ስለ ትክክልነቱ በኋላ ታወራላችሁ። ስንት ሰዓት ነው? እሺ ስሚኝ፣ ሰላም ቁጭ በይ። እሺ ምንድነው ማለት ያደረገኝ ምክንያት ምንድነው? ሁለት ጊዜ ተቀጣጣርን አይደለ? ለምንድን ነው ሁለቱን ጊዜ የቀረው? ለምን ታስመስላለህ? ነው ማሚ ማስመሰል አይደለም። በቃ እንደዛ ቆይ ናት። ይኸውልህ በጸባይ በቃ እሷ ጋር መሆን ፈልገሃል። እሰየው እንኳን የሚሆን ግን ደግሞ ካርታዋን ንብረቷን እሷ መልስና እሷም የራሷን ህይወት ነው አንተም የራስህን ህይወት። እኔ አሁን ይኸውልህ በእናንተ ህይወት አልገባም። ይሄን ካርታ ብቻ መልስና ከዛ በኋላ እንመለከተኝ። ቆሜ አውራ ችግር የለም። ቆሜ እጅህን እንደዚህ አታርግብኝ። አንቺ ተቀመጪ። እጅህን እንደዚህ አታርግብኝ። አንቺ ውጪ ከቻልሽ ውጪ። እግዚአብሔር ውጪልን። እወጣለሁ። በጣም ደባሪ ነው። እወጣለሁ። ንብረቴን ፈልጌ ነው የመጣው። ንብረቴን ፈለግሽ አይደል? በህግ ስጠይቀው ህግ የሚያደርገው በቀላሉ አይለቀውም። እኔ ማስረጃ ያለኝ ሰው ነኝ። እኔ ላሳለፍ ነው ናቲ ሰማለ። እኔ እንደዚህ እድል ሰጥቼ አንቺ ዞር በይ ናቲ። አንዴ ላውራ እፈልጋለሁ። በህግ ያልጠየኩ ና ስማኝ። በህግ ያልጠየኩ ልንገርህ፣ በህግ ያልጠየኩ እኔ ላደረግነው ላሳለፍነው በብቸኝነቴ ሰዓት ከጎኔ ለነበርከው ለዛ መልካምነት ቃልህን ጠብቀ ቤቱን ገዝተህ ስለጠበቀኝ ክፉ ሰው ላለመሆን ነው በህግ ያልጠየኩ። በህግ መጠየቅ ከብዶኝ እንዳልሆነ አንተ ምንም እናውቃለን። እና ያልጠየኩ ለዛ ነው ከብዶኝ አይደለም። ናት ከብዶኝ። አንቺ ዝም በይ። ለምንድን ነው የመጣችው? እሺ ዝም በይ። ዝም በይ እናቱ እያወራኝ ነው። እሱ ልቀቂኝ ይበለኝ፣ እሱ አታውሪኝ ይበለኝ። አንቺ ዝም በይ። አንቺ ቁጭ በይ እያለሽ ነው። ቁጭ በይ። አልቀመጥም። ቁጭ በይ እያለሽ እኮ ነው። ቁጭ በይ እያለሽ ነው እሱ። አልቀመጥም። ያማስቀምጣትና ተረጋጊ። እሺ ቁጭ በይ። እኔን ስሚ። እረፍ። ምንም ነገር አታርግ። እረፍ። አትንከኝ እባክህ። ተቀመጪ። አትንከኝ። ያው እንደዚህ ለመጣላት ነው ፍቅራችሁ፣ እንደዚህ ነው። ተቀመጡና እናውራ። ናቲ እናወራው ፈልጋለሁ። ና ቁጭ በልና አውራኝ። እኔ ከአንተ ጋር ማውራት ፈልጋለሁ። ናቲ ድጋሚ የምነግርህ ነገር ስታስበው ከብዶኝ ይመስላል። ማስረጃ የሌለኝ ነው የሚመስልህ ናቲ። እሺ
ተረጋጊ አንቺ ሰላማችን ተረጋጊ። ማሜ በዚህ ሰዓት ይዘህ ለምንድን ነው የመጣው? ጣጣ ውስጥ ነው የገባው ዘንድሮ። እኔ ቃሌን አጥፋል። ታዲያ ሁለት ቀን ቃሌን ታዲያ መምጣት ፈልጌ ውሰደኝ ብዬ አስጨንቄ ነው መምጣት ፈልጌ ነው። ንብረቴን ነው ልወስድ ገንዘብ አለኝ እሱ ጋር። ተረጋጊ አንቺ ዝም በይ። የለፋሁበት እድሜን የገበርኩበት ንብረት አለኝ ነው የምልሽ ማለት ነው። እንደው በኔ ሙሉ ለኔ ስትል ይሄን ካርታ መልሳላት ከዛ በኋላ የሚሆነው ታያለህ። አንድ ብለሽ አንቺን በህይወቱ አትገቢ። በጭራሽ ነው ማልደርስበት። ዞሬም አላየውም እንዳታስቢ። ከገባሽ ከኔ ጋር ነው የሚለው። ጭራሽ ነው ዞሬም አላይልሽም። እኔ ንብረቴን ብቻ ነው የፈለኩት። ከሱ ላይ የፈለግሽው መሆን ትችላለሽ። አዝለሽው ዙሪ ስትፈልጊ አዝለሽው አንጠልጥለሽው ዙሪ። የሚያከለክልሽ የለም። እንደፈለግሽኝ እኔ ንብረቴን ብቻ ነው የምፈልገው። ያገባሽ የለም። ንብረቴን ፈልጌ ነው የመጣሁት። አምጪልኝ። በጣም ነው እንደረበሽኩሽ። ሰላም ለምን ዝም አትይም? እኮ አስወጣልኝ። ማሚ ተረጋጋት። ስለያዘች ይሄን ስለሰጣት እኔ የእሷን ማለት አይደለም። በእሷ ስም ታዞር ተረጋ። ያንን ነገር ከዛ ግን በኋላ ናቲ በአንተ ህይወት መታ የምታስቸግርህ ከሆነ ይሄው ሚዲያ ላይ የወጣ ነገር ነው። ሰላም ለሻንዴ ዝም በይ። ሰላም ካንዴ ይኸውልህ ናቲ ንብረቷን በስትክክል ታምነህላት ቤት ሰርተህላት አላላ። ስለዚህ ቤቱን አልካድክም። ይሄንን ይመሰክርልሃለሁ። ስለዚህ ቤቱን ካርታ ናቲ ለኔ ስትል ጓደኛ ነኝ እኔ እኮ የዛኔ ምን አዳምጠኝ ናቲ። አሁን ስማኝ የዛኔ ሳይሆን መጥፎ እንደማላስብብህ ታምናለህ አታምንም? ሰላምንኩ እኮ ነው የዛኔ ማሜ ልስጥ ያለው አዳምጠኝ በቃ ታምናለህ አይደለ? መጥፎ እንደማላስብ ስለዚህ ሰላም ዝም በይ ተረጋጊ። ዝም በይ አንቺ አዳምጪ። ለምንድን ነው የማትሰሚው? ሰላም አዳምጪ። ይኸውልሽ በቃ ሰላም ምን አይነት ሴት ናት? አንተን እየነገርኩህ ያለሁት ናቲ እኔ አንተን ነው የማገከው በቤት ግን ደግሞ ለአንተም አላዳላሁም። እሷም ሁላችሁም ታውቃላችሁ። ስለዚህ ናቲ እኔ በቃ ህሊና እንዲያርፍ በቃ ከሸቀም ውስጥ እንደወጣ ማለት ነው። ይሄን ካርታ መልስላት። ከዛ እኔ መመለስ አይደለም መመለስ አሁን ልትመልስ ነው። በቃ ለተገኝተህ በስሙ አዙር። ከዛ በኋላ ናቲ አንተ ራሱ የምትኖረው ህይወት ሰላማዊ ህይወት ነው። ህይወት ላይ አልደርስብህም፣ በጭራሽ አልመጣብህም። ቃሌ ነው። ይሄን ካርታ መስጠት ነው። አንቺ ዝም በይ። ሰላም ዝም በይ በቃ ዝም በይ ያልኩሽ። አንተም ብዙ አትጩብኝ። ይኸው ላጣጣ የመጣው ለኔ ራስህ ነው። ዝም በይ ተባልሽ ነው። ለምን ዝም ማትዩ? እያወራን ነው እዚህ ጋር። አንቺ አላስፈላጊ ሰው ነሽ። ውጪ ከፈለግሽ ውጪ። እያወራን ነው እኛ። ከፈለግሽ ውጪ። ውጪ ከፈለግሽ ካስጠላሽ መስማት መውጣት ትችላለሽ። እኛ ጉዳይ ኖሮን ነው የመጣ ነው። ልንልከሰከስ አልመጣንም። ጉዳይ ኖሮን ነው የመጣ ነው። እኛ ጉዳይ ኖሮን ነው የመጣ ነው። እኮ ዝም ያላልሽ እኮ አንቺ ነሽ። እንዲህ ሲያደርግሽ የነበረው እኮ አንቺ ነሽ። ሰላም ለምን ዝም አትይም? አንዴ ጉዳይ ኖረን የመጣሁት እናቱ ልልከሰከስ አይደለም የመጣሁት። ቀጥሮ አልተገኘም። በቀጥሮ ስላልተገኘ ነው ቀጥሮ ቤቱ አንቺ ቤት ነው የመጣሁት። እሱ ጋር ነው የመጣሁት። እኔ ቤቴ ነው፣ ይሄም የኔም ቤት ነው። እሱ ፈልጌ ነው የመጣሁት። ምን አይነት ሴት ናት? እስማን ቦልድ። እሺ እዚህ ጋር መረጋጋት አለብሽ። እያወራን አይደል ያለ ነው። እሺ ናቲ ከቻልክ ይዛችሁ እኔ ሁለታችሁ መጣ። ቀስ በይ ሰላም፣ እያወራን እኮ ነው። እናንተ አንቺ እሷ እንደሆነ አውቀሽ አልገባሽበት ከሱ ጋር እንደገና ደግሞ አንቺ እሷ ጋር እንደሆነ አውቀሽ የምታውቂው ነገር የለም። እሷ ነች የሆቴል የመጣችው ማለት ነው። አንቺ አፍሽን ዝጊና አውቃ አይደለም እኮ አውቄ እንዴት ነው እኔ ሰውየት ውስጥ የምገባው? አላውቅም። አሁን አካውንት እየወጣሁልሽ ነው። እኔ እየወጣሁ ነው፣ እየተውኩልሽ ነው። እየወጣሁ አስወጣትና አውርተን እንጨርስ፣ ወይ ደግሞ ወተን እናውራ። ናቲ ናቲ ወተን እናውራ። ማሜ ወተን እናውራኛ። እኔ ከዚህ ሴትዮ ፊት ማውራት አልፈልግም። ወተን እናውራኛ። መጀመሪያ እባክሽ ሰላም ራስሽን ለማረጋጋት ሞክሪ። በቃ በጣም እየተረጋጋው ነው ናቲ። በጣም ብዙ ነገር ካርታውን አይደል የፈለግሽው? በጣም ብዙ ነገር በጣም ይሰጣሉ ካርታውን። ስሙን መቼ እንደምታዞርልኝ ችግር የለውም። ያንን ችግር የለውም። ስለ ስም ማዞር ምናምን አይደለም። ይሄንን ካርታውን እሰጠዋለሁ ለማማ። ካርታ መስጠቱ እኮ ጥቅም የለውም። ስም የምታዞርበትን ቀን ንገረኝ እያልኩ ነው። ስም ያዞርበትን ቀን ማሚ ማወቅ አለብን አይደለ? በጣም እየጨነቀኝ ነው። ይዛችሁ ውጡ፣ ከፈለጋችሁ ውጡና እዛው እዛ መጨረስ ትችላላችሁ። እላይ ላይ እቺ ቪዲዮ ይዛ እንዳመጣ ካሁን በኋላ አንቺ ወጥ ውስጥ አልመጣም። እኔ ታግሻለሁ እንዴ ሰላም እኔ ክፉ እንድናገር አታርጊኝ። እሺ በቃ ዝም ማለት ከቻልሽ ዝም በይ። ካንተም ብዙ ምንድን ነው ክፉ ነገር የምታወራው? ይኸውልሽ ሰላም እኔ አሁንም ቢሆን የልጄ እናት ስለሆንሽ ክፉ ነገር አንተ ነው የምትናገረው። ሰላም ለድራማ የፈጠረው ማነው ነው እኔ ላይ ክፉ ነገር የምታደርገው? ምንድን ነው እኔ ምን አደረኩ?
እኛ አሁን ጉዳያችን ጨርሰን እንሄድና በኋላ መጨቃጨቅ ትችላላችሁ። የራሳችሁን ጉዳይ እኛ ከወጣን በኋላ መጨረስ ማውራት ትችላላችሁ። አሁን እኛ እስክንሄድ ጠብቂ። እስክንሄድ ለምን ናቲ ከኛ ጋር ያለ እንጨርስና ተመልሳችሁ እንደፈለጋችሁ ማውራት ትችላላችሁ። ይሄ ሁሉ ድራማ የፈጠርክብኝ ህይወት ውስጥ አንተ ነህ። ሰላም ዝም በይ። አምኜ እየተቀበልኩ ነው። ዝም በይ ተበለለም ዝም በይልኛል። እናንተ አሁን እኮ አንድ ቤት እየኖራችሁ ነው አይደል? በቃ ናቲ ደግሞ የምትወዳት ከሆነ ትዳር ውስጥ ብትገባ አሪፍ ነው ከሷ ጋር የሴት ልብ እናት ማመን ቆይ ሄሮል ችግር የለውም። እኔ ካርታውን ሰጥሻለሁ። ስም ማዞሩን ምናምን ችግር የለውም። እናወራበታለን። ሳይሆን መቼ ልገናኝ ነው ቃል በዚህ ቀን ብዬ ቃል አልገባም። የሰው ልጅ ነኝ። ምን እንደሚያጋጥመኝ አላውቅም። ጥቅም የለውም ማለት እኮ ነው መውሰዴ እኮ እንደዛ እኮ እኔ ከህይወት ቶሎ እንደወጣልህ አትፈልግም? ቶሎ ምንም አልመጣብህም፣ አልደርስብህም። በጭራሽ አንተ ጋር አልመጣም። እኔ እየሰማሽ ነው እህት ከህይወትሽ እንደወጣ የምትፈልጊ ከሆነ ፍላጎት አሁን በጣም እየተናደድኩ ነው። ዝም በይ። ምንድነው ለምንድነው ዝም ብለው ያማህል እንደሚለው ፍላጎት ናቲ እኔ ህይወት ውስጥ መጥቼ እንዳልበጠብጥ አንተ ቤት እንዳልመጣ እንደዚህ አይነት ነገሮች እንዳይተሽረሽ እንዴ ልጅቷ እኮ ልክ ናት። በቃ እሺ ትውጣልን ከህይወታችን። ምን እየረክ ነው አንተ? ሰላም ይኸውልሽ ምንድነው ፍላጎት ያንተ ምን ማለት ነው? አልገባኝ። ቁጭ በይ እሺ። አሁን እኮ ምንድነው እያልኩ ሰላም ካንቺ ጋር ነው ያለሁት። ቁጭ በይ እሺ። ተመልሰሽ ማውራት ትችያለሽ እናት። ተመልሰሽ ማውራት ትችያለሽ። ሰላም ለምንድን ነው የማትረጋጊው? ከሄድን በኋላ ለምን ደግሞ አታወሩት? ማሜ ከሄድን በኋላ ለምን አያወሩም? ምን ሆነሽ ነው እንዴ? ከሄድን በኋላ ማውራት ትችያለሽ። ሰላም አሁን እኛ እዚህ የመጣንበት ምክንያት የቤቱን ካርታ በስሟ እንዲያደርግ ነው እንጂ አንቺን ለመረበሽ አይደለም። ለአንቺ ደስታ እኔ ደስተኛ። ምን አይነት ሴት ናት? በእግዚአብሔር ህይወት ለመረበሽ አስበን ያደረግነው ነገር የለም። እኛ ከሄድን በኋላ እንደፈለግሽ ምንም አላረግሽም። ቦታ ብትሆኚ የምታረጊው ትክክል ነሽ አንቺ። ትክክል ነሽ። እኔ ነኝ የመጣሁት። ያመጣኝ እሱ ነው። እኔ አውቃለሁ። እናንተ እኔ አውቃለሁ። ተናገሪ። እኔ አውቃለሁ። ሰላም ዝም በይ በእናትሽ። ሰላም የምትባይ ሴት እኔ አውቃለሁ። ተናገሪ። ሰላም ሴትዮ እኔ አውቃለሁ። እኔ አውቃለሁ ናቲ። እሺ አውቃለሁ። እኔ አውቃለሁ። ንገረት። አውቃለሁ። እኔ አውቃለሁ። ንገረት። ሰላም እያወቅሁ የመጣው አድርገሽ እንድታስቢ አልፈልግም። ሁለታችንም አናውቅም ነበር። እኔ አላወቅሽም። እኔ ጥፋተኛ አንዳቸውን የሆነ ነገር እሺ ካላላችሁ ነገር አሁን ይኸውልሽ ሮል ምን እናደርጋለን? ናቲ ከሷ ጋር ያለው ነገር ቋጫለሁ ብለኸኝ እኮ አሁን እየረበሽን እኮ ነው። ሰላም ቤት በኩል ነው የምቋጨው እኮ። እሺ ስለዚህ ዝም በይ በቃ። እሺ ሮል አንቺ አሁን ተረጋጊና ካርታውን ይዘን እንሂድ። እርግጠኛው የምነግርሽ በእኔ ላይ ታዩ ይሄ ነገር ቢበላሽብሽ እኔን ትጠይቂኛለሽ። ስለማምነው ነው። ችግር የለም ይመልስልሻል። በስምሽ ሙሉ በሙሉ ያዞራል። ግን አንቺም ደግሞ መዛት የለብሽም። ከዚህ በኋላ ተረጋግተሽ ዛቻዬን እኮ ማሚ ጨርሻለሁ። በቃ እኔ አንተ ቃል ስለገባልኝ ድረስ ችግር የለም። በቃ እንደዛ ስለሆነ ናቲ የስጣት ወረቀቱን እንደምታወራው ናቲ ችግር የለም። አይ በተግባር እስኪሆን ድረስ ጨርሰሻል። ለማንኛውም ደረሰኞች ነው ቼክ አድርገው ሙሉ መሆኑን በኋላ በእሱ ኃላፊነት ነው የሰጠው። እኔ አልወሰድኩም። አሁን ማወቅ ያለበት ነገር አሁንም ነገሮችን እየጣለቻለች አይደለም። እሱን ስለማምነው ነው። እኔ ብሆን በራሴ ማሜ ቃል ስለገባልኝ እሱን ስለማምነው ነው ማወቅ ያለብን። ማሜ አጨረሳችሁ ማከቱ በቃ ጨርሰናል። ችግር የለውም። በቃ ሁለተኛ ህይወት ውስጥ አልመጣም። ከቻልክ በቻልከው ፍጥነት የምታዞርበትን ቀን ወስነህ ጨርስ። ማሜ እንሂድ።